ሰባተኛው ጠቅላላ ምርጫ ግንቦት 24 2018 ዓ.ም ተካሂዶ መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ምሽት በሰጠው ጋዜጣዊ መግለጫ መግለጹ ይታወሳል። ከዚህ ጋር ተያይዞ የተለያዩ የሲቪክ ማህበረሰብ ድርጅቶችና የፖለቲካ ፓርቲዎች የጋራ ምክር ቤት፣ የኢጋድና የአፍሪካ ህብረት ታዛቢ ቡድን እንዲሁም የአውሮፓ ህብረትና ሌሎች ተቋማትም ምርጫው ሰላማዊ ሆኖ መጠናቀቁን መግለጻቸው በተመሳሳይ ይታወቃል። ከዚሁ ምርጫ ጋር በተያያዘም የኢትዮጵያ የሲቪል ማህበራት ድርጅቶች ለምርጫ የተሰኘው ስብስብ በሰባተኛው ጠቅላላ ምርጫ ላይ ከ3000 በላይ ታዛቢዎችን ከ101 የህብረቱ አባላት የተውጣጡ ታዛቢዎችን በ2506 የምርጫ ጣቢያዎች ላይ ማሰማራቱን አስታውሷል። በዚህም ግንቦት 24 2018 ዓ.ም የተካሄደው ይህ ምርጫ ከፍተኛ የህዝብ ተሳትፎ የታየበትና ሰላማዊ እንደነበርም አረጋግጫለሁ ብሏል። ህብረቱ በታዘበባቸው የምርጫ ጣቢያዎች የድምፅ አሰጣጥ ሂደቱ ምርጫው ከፍተኛ የህዝብ ተሳትፎ የታየበት በአብዛኛው ሰላማዊ የነበረ ህብረቱ በምርጫ ወቅት ጣቢያዎች በሰዓቱ መከፈታቸውን፣ አስፈጻሚዎች በሰዓቱ መገኘታቸውን፣ የምርጫ ቁሳቁሶች ተደራሽ መሆናቸውንና የመራጮችን ተሳትፎ እንዲሁም በምርጫ ጣቢያ ቅድሚያ ማግኘት ያለባቸውን የህብረተሰብ ክፍሎች ቅድሚያ ማግኘታቸውን ጨምሮ ታዝቤያለሁ ብሏል። ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 2277 ወይም 91% የድምፅ መስጫ ጣቢያዎች አረጋውያን፣ አካል ጉዳተኞች ወይም ማንበብና መጻፍ የማይችሉ መራጮች በራሳቸው ምርጫ በረዳት እንዲታዘቡ ተፈቅዶላቸዋል። ህብረቱ በታዛቢነት በተሰማራባቸው 2506 ጣቢያዎች ላይ ጎልቶ የወጣ ግድፈት አለማስተዋሉን በመቶኛና በቁጥር አስደግፎ ባቀረበው ሪፖርቱ ታዝቤያለሁ ሲል ገልጿል። የምርጫ አስፈጻሚዎች በከፍተኛ ትጋት እና ፕሮፌሽናሊዝም የምርጫውን ሂደት ያስፈጸሙበት መንገድ፣ ጋዜጠኞችና የሚዲያ ንቁ ተሳትፎ የተደረገበት እንደነበርና በሂደቱ የጎላ ችግር ያልተስተዋለበት መሆኑን ታዝበናል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫው እየተካሄደ በነበረበት ዕለት በዲጂታል ከተመዘገቡ የመራጮች ስም ጋር በተያያዘ በተፈጠረ ችግር ከፍተኛ ቁጥር ያለው መራጭ በሰልፍ ላይ መቆየቱን ታዝቤያለሁ ማለቱ ይታወሳል። ይህንኑ ቦርዱ የገለጸውን ጉዳይም ህብረቱ መታዘብ መቻሉንም አስታውቋል። ይሁን እንጂ ህዝቡ ሳይሰለች በትዕግስት እኩለ ሌሊት ለተሻገረ ሰዓት ንቁ ተሳትፎ እያደረገበት ነው ሲልም ህብረት ለምርጫ አረጋግጫለሁ ብሏል። ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 313 የድምፅ መስጫ ጣቢያዎች ከ12 ሰዓት በፊት መዘጋታቸውን ታዝበናል። 1848 ወይም 74% የድምፅ መስጫ ጣቢያዎች ከ12 ሰዓት እስከ 1 ሰዓት፣ 104 ወይም 4% ጣቢያዎች ከ1 ሰዓት እስከ 3 ሰዓት እንዲሁም 241 ወይም 10% የድምፅ መስጫ ጣቢያዎች ከ3 ሰዓት በኋላ መዘጋታቸውን መታዘብ ችለናል። ህብረቱ ከታዘበባቸው የድምፅ መስጫ ጣቢያዎች መካከል 780 ወይም 31% የድምፅ መስጫ ጣቢያዎች በመዝጊያው ሰዓት በሰልፍ ላይ ሰው እንዳልነበረ ታዝበናል። በ1715 የድምፅ መስጫ ጣቢያዎች በሰልፍ ላይ የነበሩ ሰዎች ሁሉም ድምፅ መስጠት መቻላቸው ታዝበናል። ህብረት ለምርጫ የተሰኘው የሲቪክ ማህበረሰብ ድርጅት ስብስብ በአማራና በኦሮሚያም ታዘብኩት ያለውንም በሪፖርቱ ዳሷል። በአማራና ኦሮሚያ ክልሎች በ19 ጣቢያዎች ላይ የጸጥታ መደፍረስ ምክንያት የድምፅ መስጠት ሂደቱ ተቋርጦ የነበረ ሲሆን ከሁኔታዎች በኋላ የድምፅ መስጠቱ ሂደት በድጋሚ መቀጠሉንም አረጋግጠናል። የኢትዮጵያ የሲቪል ማህበራት ድርጅቶች ለምርጫ የተሰኘው ስብስብ ሰባተኛው ጠቅላላ ምርጫ ከፍተኛ የሆነ የህዝብ ንቁ ተሳትፎና ሰላማዊ ሂደት የታየበት እንደነበር አስታውቆ ለመራጩ ህዝብ ምስጋና ችሯል። የኢትዮጵያ ህዝብ ለሰባተኛው ጠቅላላ ምርጫ ተጀምሮ እስኪጠናቀቅ ድረስ በተለይ በመራጭነት በመመዝገብ እና ድምፅ በመስጠት ላደረገው ንቁ ተሳትፎና በተለይም በድምፅ መስጫ ቀን በትዕግስት ተሰልፎ ለመምረጥ ላሳየው ተሳትፎና ትዕግስት ህብረታችን ከፍተኛ ምስጋናውን ለማቅረብ ይወዳል።